የመጣሁት ማለት አንድ ሀሳብ እንዲሰጠኝ፣ ሁለተኛ ወይ የምነግርህን ነገር ወይ መተው ካለብኝ እንድተው ማድረግ ካለብኝ ደግሞ እንዳደርግ ማለት ነው። ነገሩ ትንሽ ቢያንስ 1 አመት ምናምን የሆነን እና እስካሁን ያልተፈታ ነገር ነው። ኦንላይን የሆነ ሰው ተዋውቄ ነበርና ቆይ አንድ ይህንናት ድምፅሽ ምንድን ነው? ኤርፎኑን ትጠቀሚ? አውጣዋለሽ። ኤርፎኑ አንቺው እሺ። ከጀርባሽ ጫጫታ ይሳሉ። እሺ አሁን ይሰማል? አወጣሽው እንትኑ ኤርፎኑ? አውጥቼዋለሁ። ይሰማ። እሺ። እና ማለት ኦንላይን ነው የተዋወቅ ነው። ቆየ እኔ ሰው ቤት ወደ ውጭ መጣሁ በቲክታክ ማለት ነው። የጦስ ዶሮ እንዲሁ ፎሎ ተደራርገን መጀመሪያ ለረጅም ጊዜ ፍሬንድ ምናምን ነበርና በኋላ ላይ ተዋወቅን። ትውውቃችን እሱ የሆነ እንደተቸገረ ሰው ሆኖ ነበር ቀርቦ የነበረው። ማለት በጣም ችግር ላይ ሆኖ መኖር እንደማይፈልግ ምናምን አይነት ነገር እንትን ብሎ ነበር የቀረበኝ እና ከዛ ማውራት ጀመርን። የሆነ ነገር እኔ እያወራሁት ምናምን በህይወት ላይ ለምን ተስፋ ትቆርጣለህ ምናምን በሚለው እንትን ሲል የተወሰነ እያወራኝ ምናምን አንቺ በህይወት እንድኖር ምክንያት ትሆነሻል ምናምን በሚለው ሰበብ ቀረበኝ ማለት ነው። በህይወት ምን አንቺ እኔ በህይወት እንድኖር ምክንያት የሆንሽ ሰው ነሽ በሚል ሰበብ ቀረበኝ እሱ እኔን ማለት ነው። ከዛ ቀረበኝ ላወራሽ ሚንኳኳ ነገር አለ ልበል? አዎ አለ። ራቅ ማለት ትችላለሽ? እሺ እና እያወራን በምንቆይበት ሰዓት ላይ ስናወራ የሆነ መሀል ላይ ወደ 2 ወር ምናምን ከቆየም በኋላ የፍቅር ጥያቄ ይጠይቃል። እኔ ደግሞ ለዛ ነገር ዝግጁ አልነበርኩም። ገና ከመጣው ትንሽ ጊዜ ነው። ቤተሰብን መርዳት አለብኝ። የመጣሁት ሀሳብ አላማ ሲጀመር ለቤተሰብ ብዬ ነው የመጣሁት እና ቤተሰቤን እንዲህ እንትን ማድረግ አረ ከአንቺ እኔ 5 ሳንቲም ምንም አልፈልግም አለ ማለት ነው። ከዛ ትንሽ አንድ 3 ወር ምናምን ቀጠልን። እሺ ብለን ተስማምተን ምናምን እሺ በአንቺን በኩል ያለውን ነገር አሳውቂ እኔ ምናምን ብሎ እየጸለይ ዝም ብለን ሀሳቡን ግልጽ ስላደርግለት ራሱ ቆየን። ግን ቆይተን መሀል ላይ የሆነ ባህሪው ምናምን መቃየር ጀመረ። ሁሌ ስለ ችግር ነው የሚያወራው። ሁሌ እንደተቸገረ የሆነ ነገር እንደቸገረው ተቸግሬ ያለው ቤተሰብ ጋር ሊሄድ የሆነ ነገር እንዲህ ለማለት ምናምን ሞተር አለው እና ይህንን ሞተር በቃ ሽጬ ነው እንትን የሚለው ሸጠዋለሁ። እኔ ከዚህ በፊት በስራ የነበርኩ ሰው አሁን ደግሞ ያለ ስራ መቀመጤ በጣም ከብዶኛል ምናምን ይላል እና ብዙ ጊዜ ቤት ቁጭ ብሎ መዋልን ያበዛል። እኔ ብዙ ማላውቀው ያልተገለጠልኝ ነገር ነበር እና ወደ 4 ወር ምናምን ሲሆን የዛሬ አመት ልክ ወደ ጾም አካባቢ ታወሪያለሽ አታወሪም በሚል ሰበብ ሁሌ እንጨቃጨቃለን። ቢያንስ 2 ቀን ሰላም ብናወራ ነው ድፍን ሳምንት ምናምን እንጨቃጨቃለን። እኔ ደግሞ ይሄ ነገር ካበደኝ ለራሴ የሚሰጠው ጊዜን እንትን አልኩ። ለቤተሰብ የሚሰጠውን ጊዜ ጸሎት ብዬ ለራሴ እንትን የምልበትን ጊዜን አጣው። በዚህ ምክንያት ስልክ ብሎክ አደረኩ ማለት ነው። ቦለኩት የእሱን ስልክ። ሲቦልክ አንድ ስልክ ብቻ አይደለም የሚጠቀመው፣ ብዙ ስልክ ነው የሚጠቀመው። ይገባል በሌላ ያለቃቅሳል። ነይ ቀጥ ብለሽ እንትን በይ ምናምን። አሌክስ ግን በዚህ ነገር ሁሉ ውስጥ ማለት ነው ያቺ በቆየንባቸው ጊዜያቶች ውስጥ ምን አድርጓል? ኢንቦክስ ቲክቶክ አዘግቶኛል። ላይቭ ገብቼ እንደዚህ ከጓደኞቼ ጋር የሚጫወተውን አታድርጊ፣ ይሄ ነገር አንቺን ያጠፋሻል፣ ወደፊት ነው የሚታወቅሽ፣ አሁን አይደለም አቁም ይለኛል። እሺ ብዬ አቆምኩ። ኢንቦክስ አዘጋኝ፣ ዘጋው። ከዛ እየቆየን ወደ ዋናው ልምጣና ስንጨቃጨቅ ስልኩን ብሎክ ሳደርግ በሌላ ይመጣል። ሌላ ቴሌግራም ሳጠፋ በሌላ ቴሌግራም ይመጣል። አንደኛውን ሳጠፋ በአንደኛው ይመጣል። ግራ ገባኝና እሺ አሁን የመጨረሻ ብዬ ቃል ገብቼለት ከፈትኩ። የመጨረሻ በዚህ ነገር ከኔ ጋራ ሌላ ነገር ውስጥ የምትገባ ከሆነ እኔ እናንተ የመጨረሻችን ነው። እኔ ሳሎን ብሎክ ማድረገው አንተ ራስህ ስልክን አጥፍታ እንድትጠፋ ፈልጋለሁ፣ ከህይወቴ እንድትወጣልኝ ብዬ አወራሁት ማለት ነው። በቃ እሺ የመጨረሻ ነው፣ ምንም አይነት ነገር እንትን አልልም አልኩ። ከዛ በፊት ስራ ምናምን ብሎ ስለሚናገር የሆነ መጥፎ ባህሪ እንደሌለበት አይነት ነገር ነው ከኔ ጋር ሲያወራ። እውነትም ያለበት ነገር የሆነ ነገር እንዳለ አያሳውቅም በጭራሽ።
በፍጹም ማለት ነው። እንኳን እኔ አብሮ ያለ ሰው ራሱ የእሱን ባህሪ አያውቅም። ከተወሰነ ጊዜ በኋላ ምን ያደርጋል? ሌላ ልጅ ለካ ሌላ ቦታ አለች ዱባይ የ4 ዓመት ፍቅረኛ አለችው። 4 ዓመት ፍቅረኛ አለችው። ድፍን 3 ዓመት ሙሉ ገንዘቧን ወስዶ ሞተር የገዛችለት እሷ ናት። እሱ የሆነ ቸርች ምናምን ሆኖ ሸራ አንጥፎ ከሚተኛበት ከዛ ሁሉ የቤት ኪራይ የቤት ኪራይ ተከራይታ ስራ እንዲጀምር አድርጋ ሞተር ገዝታለት የሰጠችው እሷ ናት። ለእኔ ደግሞ ምንድነው ይሄንን ያለኝ? ከዚህ በፊት እኔ ካሜራ ማን ነበርኩ ካሜራ ስራ ነበርና በዚህ ካሜራ በሚሰራበት እንትን ላይ አሁን ተዘጋብኝ። እኔን እንድረዳኝ ያመጣሁት ልጅ ደግሞ ይህንን ካሜራ ይዞብኝ ጠፋ ነው ያለው። ያንን ካሜራ እንዲገዛ እኔ ይፈልጋል እሱ። ካሜራውን ግዥልኝ ነበር እያለ የነበረው ስራውን እንዲጀምር። ከዛ ከሆነ ጊዜ በኋላ ትንሽ ቆየንና የተወሰነ በዚህ መሀል እየተጨቃጨቅን ምናምን እኔ ማላውቀው ብዙ ነገር ውስጤ መጥፎ ነገር መሰማት ጀመረ። የሆነ ከእህቴ ጋር ሁላ እንዲገናኙ አድርጌያለሁ። ከኔ ከታናሽ እህቴ ጋር በአካል እንዲገናኙ አድርጌያለሁ። እስቲ እዩ ብዬ ማለት ነው ያለውን ሁኔታ እንትን እንዲል እዩ እስቲ ተገናኝ በዚህ መንገድ ብዬ የሆነ መንገድ ፈጥሬ እንዲገናኙ አድርጌያለሁ። እና አይታው በጠዋቱ ምንድን ነው ያለችው እሷ? ዛሬውኑ ተገናኝተን ነገውኑ በፍጹም አይሆንሽም ነው ያለች። ማይሆንሽ ሰው ነው አይሆንሽም። አንቺ ከምንም ጋር ተመሳስለች ትኖሪያለሽ። ዛሬ ካለሽበት ችግር ለመውጣት ነገሽን ነው ነገ የሆነ መልካም ነገር እንዳለ የምታስቢ ሰው ነሽ። እሱ አሁን በአሁን የሆነ ነገር ካልሆነ ብሎ እንትን የሚለው ከንግግሩ ብዙ የተረዳሁት ነገር አለ። አይሆንሽም ትለኛለች ማለት ነው። ከዛ በቃ ወይ የሆነ ነገር ብሎ አስቀይሟት ነው ወይ ማየውን ነገር ተናግሮ ነው ምናምን ብዬ የኔ ጥፋት ነው በሚለው ወሰድኩና በቃ ዝም በይ አልኳት። እሷን አታውሪ ምንም አይነት ነገር ምናምን ብዬ ታውኩ። ሲስተርን ልተናኮላት ሞክሯል። የዛን የተገናኙ ጊዜ ልተናኮላት ሞክሯል። እኔ እንዲህ ጠየኩት። ስልክ ደወልኩኝና መተናኮል ማለት በቃ እንደዚህ የሆነ ጾታዊ ትንኮላ ማለት ነው። እና እኔ አንተ ከሌላ በኩል ቢሰማ እኔን የሚያስቀይመኝ ነገር ከአንተ በኩል ቢሰማ ግን ለአሁኑ ልናደድ ይችላለሁ፣ ግን አልናደድብህም ንገረኝ አልኩት። ምንም የለም ምንድን ነው የምትጠራጠሪ ነገር አለው ያለኝ። እኔ ተጠራጥሬ ሳይሆን መንገር የምትፈልገው ነገር ካለ ለመስማት ዝግጁ ነኝ። ያንን ነገር ደግሞ የእኔ ጥፋት ነው ብዬ አምኜ ለመቀበል ዝግጁ ነኝ አልኩ። የለም ማለት እኔ በቃ ያው ወደፊት አብሬ እንደማልቀጠል እያወቅኩም ዝም ብለን ቀጠልን። እያወራሁት ምን እያልኩ ቀጠልኩ። የሆነ ሰዓት ላይ ላይፍ ገባውና ጓደኞቼ ጋር ገብቼ ቶሎ ትወጫለሽ ወይ አትወጪም አለኝ። ወጣውኝና ምንድን ነው ችግር? ለምንድን ነው ውጪ ግቢ ምናምን ብለን የምትለኝ? ከብዙ ጓደኞቼ ጋር እንድጣላ አድርጋኛል፣ እንዲቀያየም እንድራራቅ አድርጋኛል። ምንድን ነው ሀሳብ ብዬ አወራሁት። በይ ነይ ውጪ ምናምን አለኝ እና ወጣው። ለጊዜው እኔ መጨቃጨቅም ስላልፈለግኩ ወጣው። ኢንቦክስ ልከፍት ነው ብዬ ደወልኩለት እና ኢንቦክስ ልከፍት ነው የሆነ ሰው አለ የአጎቴ ልጅ ስልክ ቁጥር ፈልጋለሁ፣ እሱን ስልክ ቁጥር ደግሞ የሚያቀብለኝ ሰው አግኝቻለሁ ቅድም በገባሁት ላይቭ ላይ አልኩኝ። ከዛ ቢያንስ ለተወሰነ ደቂቃ ነው የፈቀደልኝ፣ ግማሽ ሰዓት ምናምን። ከዛ ጊዜ ከበለጠ ዝጊው ቶሎ ብለሽ አለኝ። እኔ ለማንኛውም አልኩና ችግር የለውም ያ ሰው በ30 ደቂቃ ውስጥ ከመለሰልኝ እሺ፣ ካልመለሰልኝ ግን እኔ እንዴት አድርጋለሁ? እስከሚመልስልኝ እኮ እጠብቃለሁ አልኩኝ። ከፈትኩ ኢንቦክሴን ከፍቼ ዛሬውኑ ከፈትኩኝና ነገውኑ ብዬ የሆነ እንትን ይገባልኛል፣ የሆነ ምልክት ነገር ይገባልኛል። የሆነች ልጅ እኔን ለማናገር ከዚህ በፊት በጣም ብዙ ጥረት አድርጋለች መስመር ላይ በዛ ቴክስት ምናምን የጻፈችልኝ ይሄ እንደ እንትን ግሩፕ ለማሰር እንደሞከረች አይነት ነገር ሲገባ የእሱንና የኔን የእሷን አንድ ላይ አድርጋ ግሩፕ ለማሰር ሞክራለች። እና ፎቶውን ገብቼ ሳይ አዲስ ናት ልጅቷ፣ አላውቅም ግን ፍሬንዴ ናት። ስክሪንሾት አደረግኩና ይቺ ልጅ ታውቃታለህ እንዴ? ግሩፕ ለማሰር ሞክራለች ማናት ምናምን አልኩኝ። ድሮም ብዬሽ የነበረው ለዚህ ነው ኢንቦክስ ዝጊ እያልኩሽ አሁንም መልሰሽ የከፈትሽው ቶሎ ብለሽ ዝጊ ያለኝ ማለት ነው። ለምንድን ነው ኢንቦክስ የሚዘጋው? የፈለግኩትን ስልክ እኮ አላገኘውም። እቺ ልጅ ማናት ታውቃታለህ? ኧረ እኔ በፍጹም ካለ ዛሬም አይቻት አላውቅም ማለት። ምናልባት ፎቶ ፊልተር ይሆናል ብዬ እንትን አልኩኝና 3 ፎቶ በተለያየ 3 ፎቶ ላኩኝ። በቁመት ያለውን ቁጭ ብላ የሆነ እንትን ቪዲዮ እየሰራች ምናምን 3 ፎቶ ላኩ። እኔ በፍጹም አላውቃትም ማለት ነው። እሺ አልኩኝና ተውኩ። ልክ እንትን
ፍቺ ተፈታ፣ የሙስሊም ፍቺ ተፈታ እና ወደ ሌላ ቦታ ሄድን። ያቺን ጊዜ ስልኬን ዘጋውና የሆነበት ቦታ እየሄድን ነው፣ ስመለስ እናወራለን፣ ለማንኛውም ግን ማውራት እፈልጋለሁ ምናምን አልኩና ስልኬን ዘግቼ ለ2 ቀን ሌላ ቦታ ወጥተን ነበር። ተመልሼ መጣውና አሁንም እቺ ልጅ በጣም ልታናገረኝ ትፈልጋለች። አሁንም በግሩፕ ነው እንትን ለማለት እየሞከረች ያለችው። ገባውና አሁንም እቺ ልጅ በጣም እንትን እያለች ነው። ስልኬን በከፈትኩ ቁጥር የእሷ እንትን ነው የሚመጣልኝ። ምንድን ነው ምናምን አልኩ። አረ እኔ ማውቃት ነገር የለም ስነ ስርዓት ያዥ ምናምን አለ። በቃ በጩኸት ነገሮቹን ለማሳለፍ ይፈልጋል። እኔ መጨቃጨቅ ስለማልፈልግ በጩኸት ነው ነገሮቹን ሸፋፍኖ ማለፍ የሚፈልገው። ከዛ ለማንኛውም 2 ሰው ጠረጠርኩኝ። አንደኛዋም መታለች፣ እሷም አለች እና 2 ሰው ሰላምታ ላኩኝ። ሰላም ብዬ ቴክስት ላኩኝ። የፈለግኩትን ስልክ አላገኘውም። እኔ እግዚአብሔር ስረዳኝ ያኔ የአጎቴን ልጅ ስልክ ፈለግኩኝ እንጂ እግዚአብሔር ስረዳኝ ኢንቦክስ እንዲከፍት ሰበብ ሆነኝ ማለት ነው። ከፈትኩኝና ሰላም ስላት ሰላምታ መለሰችልኝ። ከዛ ቀጥታ የልጁን ስም ጠራውና አብነት ነው የሚባለውና የኔ እህት የአብነትን ስልክ ቁጥር ፈልጌ ነበረ ብትሰጪኝ አልኩኝ፣ ቀጥታ ማለት ነው። ከዛ ለምን ፈልገሽ ነው ምናምን ብላ እሷም ቀለል አድርጋ የኔ ውድ ለምን ፈልገሽ ነው? ምናልባት ዝም ብዬ ስልክ ቁጥር ከሚሰጥሽ ጠይቄ እሰጥሻለሁ አለችኝ። ከዛ እንዴ ምን ችግር አለው ብትሰጪኝ ምን ያደርግሻል? ለምን እንትን ትያለሽ ምናምን ሲል አይ ከዚህ በፊት ለሰው ሰጥቼ ተቆጥቶኛል እና አንቺ ለምን እንደፈለግሽ ንገሪኝና ትተዋወቅ ያለሽ ወይ ስትለኝ እንዲህ ነው ያልኳት። አይ ከዚህ በፊት ድሮ ነበረ የምንተዋወቀው፣ ግን እኮ እያወራ ነው 6 ወራችን ሆኗል። ያ ሰዓት ከልጅቷ ጋር የምናወራ ሰዓት ማለት ከዚህ በፊት ያቀኛል፣ አሁን አይደለም ከዚህ በፊት ነው። ከእህቱ ጋር ተጣልተዋል እና ከእህቱ ጋር ላስታርቅ ፈልጌ ነው አልኩ ቀጥታ። እንደዚህ ስል እኔም ከዚህ በፊት ከእህቱ ጋር በጣም ላስታርቅ ሞክሬያለሁ፣ እምቢ ብሎኝ ነው። ከኔም ተጣልቷል፣ በሷ ምክንያት ቦልኪያት ምናምን ብሏል። እህቱን አያናግራትም፣ ሊያናግር አይፈልግም። ለምን ፈልገሽ ነው ምናምን አልችኝ እና እሺ ያልኩኝና ቀጥታ መልሼ በማግስቱ እንደዚህ አልኩ፣ ይቅርታ አድርግልኝና አንቺን ልጠይቅሽ፣ ለአብነት አንቺ ምን ሆነሽ አልኩ። ፍቅረኛው ነኝ አለች። ስክሪንሾት አደረግኩና ከእሷ ጋር ቴክስት ተደራረግነውን ስክሪንሾት አድርጌ ላኩለት ለሱ። አረ እኔ በኢየሱስ ስም እኔ ምንም አውቃት ነገር የለም። አረ በጌታ ስም ስነ ስርዓት ያዥ። አንቺ ልታሳብች ነው እንዴ? አመመኝ ብሎ ሰበብ ስለሚያደርግ አመመኝ አለ። ቶሎ ብሎ አመመኝ አለ። እሺ በቃ አልኩና ትቼው ማታውኑ ልክ ለመተኛት ወደ ክፍሌ ሲገባ ቀኑኑ በጣም እየተጨቃጨቅን ዋልን። በቃ በእሷ እንትን ምክንያት ስክሪንሾት አድርጌ ለሱ ልካለሁ። ለካ እሷንም በዛ በኩል ምን እያላት ነው? እቺን ልጅ የምታወሪያት ከሆነ የኔና የአንቺ ህይወት አበቃ በዚህ። እሷም ስክሪንሾት አድርጋ እየላከች ነው ለሱ። ማናት እቺ? ከዚህ በፊት የእሷን ፎቶ ፖስተክ ዘመዴ ናት ብለ ነበር። አሁን ደግሞ እቺ ልጅ መታ እኔ ጋር እየጻፈች ነው። ማናት ብላ ትላለች። ስነ ስርዓት ያዥና ብሎክ አድርገሽ ውጭ ይላታል እሷ። እኔንም ደግሞ ሰላም መሆን የምትፈልጊ ከሆነ ብሎክ አድርገሽ ውጭ ያለኝ። ከዛ ማታውኑ ለመተኛት ቤቷን ገብቼ አልበረበርኩትም እና ለመተኛት ወደ ክፍሌ ከገባው በኋላ ከ6 ሰዓት በኋላ ነው ወደ ክፍሌ የገባሁት። ከሱ ጋር ሰላምታ ተባብለን የለም ከመስመር ወጥቷል። መጨረሻ ላይ ፎቶዋን እየፈለግኩ ሄድኩኝ፣ ቤቷን እንዲህ እየበረበርኩኝ። መጨረሻ ላይ ምን ብላ ደወለ? እየሰማት ነው ማለት ነው። ጎትቶ እንዳያስወጣት ቲክቶክ ላይ ስለሆነ ያለው እሱ ኮይን እሰጣችኋለሁ። እሺ ቆይ ትንሽ ደቂቃ፣ የመጨረሻውን ዙር 2 የሰጠቻችኋለሁ ቅድም። አሁን የመጨረሻውን ዙር እሰጣችኋለሁ። እሺ ትንሽ ታገሱ። ደወለባት? ወይ ፍቅር! እንደዚህ አይነቱ ፍቅር ግን እንደው አንዴ ሳይዘኝ ልሞት ነው ጎበዝ። ይኸው ጎትቶ አስወጣት። ነርሶች
የፊጥኛ ስራቸው አምጡልንና ኮማ ክፍል አስገቧት። የዚች ልጅ ነገር በጣም አስቸጋሪ። የእህቷም ነገር አለ። እህቷን ከአንድ ቲክቶክ ላይ ካወቀችው ጎረምሳ ጋር ታገናኛለች። እንዴት ነው ግን ፍቅር ሲይዛችሁ የቲክቶክ ልክፍቱ ሲይዛችሁ አይን ነው የሚታወረው? ማስተዋል የሚጠፋል እንዴ? ታናሽ እህትሽ ብትደፈርስ፣ ጥቃት ቢደርስበት ብትታገትስ?